ቅዳሜ ከሰዓት ነው አብርሃም ወጣሊል ነው ግን ባለፈው ሳምንት ምን ከወነ ባለፈው ሳምንት በጣም ብዙ የጨጓራ ህመምተኞችና የአስ ታማሚዎች በቀላሉ በሸንኮራ አገዳ ሊታከሙ እንደሚችሉ አሳይቶን ነበር። ይሄ ያለፈው ሳምንት ነው። ዛሬ ደግሞ ክብደት ለመቀነስ ምን መደረግ አለበት የሚለውን ጉዳይ ላይ ሊወያይ ወጣ ብሏል አብርሃም። ይሄው አየር ላይ ነው። በቅዳሜ ከሰዓታችን ከስቱዲዮ ውጭ ነው ያለነው። በስነ ምግብ ሰዓታችን ላይ ከቢሊ ነፂ ጋር ነው ያለነው። ከዚህ በፊትም ከሷ ጋር የስነ ምግብ ሰዓታችንን አሳልፈን እናውቃለን። ዛሬ ግን ለየት የሚለው የህይወት ተሞክሮዋን ነው የምትነግረን። ከዛ ውጭ ደግሞ አንድ ምግብ እናበስላለን። ጥሩ ቀን ከጥሩ ቁርስ ይጀምራል ይባላል። ቁርሱን እየበላን ግን የህይወቷን ተሞክሮ ነው የምናወራው ዛሬ። ስላገኘሁሽ ደስ ብሎኛል ነፂ። በጣም አመሰግናለሁ። ሰላም ሰላም ነው። ቀለል ያለ ነው ዛሬ የምናቀርበው። ቁርስ ነው። ከቁርሳችን ነው የምንጀምረው። ጤናማ ህይወት በአጠቃላይ ከጧት ነው የሚጀምረው ብዬ ነው ማስበው። ቀኑን ያሸነፈው አመቱን ያሸንፋል። እኔም እንደዛ ብዬ ያሸነፈው አመቱን ያሸንፋል። በጣም ጥሩ ነው። እኔም እንደዛ ነኝ። ቀን ስትጀምር ጥሩ ነገር መመገብ ወይም በፕሮቲን የበለጸገ ምግብ መመገብ ለጤናችን ክብደት ለመቀነስ መስል ቢልድ ለማድረግ በአጠቃላይ ከጤና ጋር ለተገናኘ ነገር በጣም ጥሩ ነው ብዬ ነው ማምነው። ከዛ ውስጥ ቀለል ያለች ቁርስ ነው ይዤላችሁ የመጣሁት። በፕሮቲን እና በፋይበር የበለጸገ ቁርስ ነው። ብዙ የምናስፈልገው ኢንግሪዲየንት የለም። ይሄ እንደምታዩት እንቁላል፣ እርጎ፣ አቮካዶ አድርገበታለሁ። ዘጋር ማር ነው ያለው። ማር ሜቢ ነው ቴስቱ አንዳንድ ከከበደ ነው እንጂ ፕሮቲን እና ፋይበር ብቻ ቢሆን ነው ሞር እኔም ሪከመንድ ማደርገው። ለምንድን ነው ያማረግልህ? ዋናው ምክንያት ካልከኝ ጧት ላይ በፕሮቲን እና በፋይበር የበለጸገ ቁርስ ከበላን አንደኛ በጣም ብዙ የጤና ጥቅሞች አሉት። ከዛ ውስጥ በጥቂቱ ስገልጽልህ አንደኛ ኢንሱሊናችን ስፓይክ እንዳያደርግ ያደርጋል። ኢንሱሊናችን ከፍ ካላለ ደግሞ ብለድ ሹገራችን ሰውነታችን ውስጥ ያለው የስኳር መጠን ኮንትሮል ይደረጋል። ሌላ ደግሞ ቀን ሙሉ የረሃብ ስሜት እንዳይኖረን ክሬቪንግ አለ። የጣፋጭ ነገር በየሰዓት ጧት ላይ ሃይ ካርብ የሆነ ወይም ኢዝሊ ዳይጀስት የሚሆን ካርብ በቀላሉ የሚፈጭ ከበላን ቀን ሙሉ የምግብ አምሮታችን ከፍ እያለ ነው። በየሰዓቱ ያው የምግብ አምሮትን የሚያቋቋል በየሰዓቱ የምግብ ፍላጎት ይጨምራል፣ የጣፋጭ ነገር ፍላጎት ይጨምራል። ያ ደግሞ ክብደት እንድንጨምር ጤናችንን እንዳንጠብቅ ያደርገናል። ፍላጎቱ ደግሞ መክታት የምንችለው አይደለም። ጧት ላይ ግን እንዲህ በፕሮቲን በደንብ ሃይ ፕሮቲን የሆነ ምግብ ከበላን በደንብ ነው ቀናችን ረሃባችን ክሬቪንግ የተለያዩ ፍላጎታችንን ይቀንስልናል። ምላክስ ሾርባ ማንኪያ ነው። ፕሮቲን በጸባዩ ደግሞ ኢዝሊ ዳይጀስት በቀላሉ ዳይጀስት አይሆንም፣ ሰውነታችን ውስጥ በቀላሉ አይፈጭም። ያ ደግሞ ሰውነታችን እሱን ለመፍጨት በሚያደርገው ትግል ሞር ካሎሪ በርን እንዲያደርግ ሰውነታችን ውስጥ ያለው ፋት በደንብ እንዲቃጠል ይረዳናል። ክብደት መቀነስ ላይ ላለን ሰዎች ደግሞ በጣም ጠቃሚ ነው። ካየን አሁን በድሮ በተለምዶ አሁን ልብ አላል ነው እንጂ ስናድግ እኮ ጠዋት እንቁላል በልቼ ቀን ሙሉ ያዘኝ ሆዴን እና የሚባል ነገር አለ። ያው የዛኔ ብዙ እውቀቱ ስላልነበረን ሁላችን ከልምድ ነገር ለምንድነው ቶሎ ዳይጀስት አይደረግም፣ ረሃብ አይሰማ፣ ኢንሱሊናችን ከፍ አይልም። ጓረመም ካለብንም ሬጉሌት ለማድረግ በጣም ነው የሚጠቅመው። ስለዚህ እንደቀላል እንዳታየው መሰራው ምግብ። ስለዚህ አሰራሩ እዚህ ጋር እንቁላል የተቀቀለ እንቁላል ነው። ቁርስ ሰው ነሽ የምሳ ሰው ነሽ ወይስ የራት ሰው ነሽ? እኔ የቁርስ ሰው ነኝ። ቁርስ ስለ ደግሞ ግዴታ ቁርስ ጠዋት ላይ ብቻ መሆን አይጠበቅበትም። ቁርስ ስንመገብ ለሪቱ ሙሉ ተኝተን ሊሆን ይችላል። ሰውነታችን ለረጅም ሰዓት ጾም ስለሚሆን የመጀመሪያ መንበላው ምግብ ቀናችንን ማተር ያደርግብናል። ስንት እንቁላል ነው ያደረግሽው? 5 እንቁላል ነው ያደረኩት። ያው ለሁለት ሰው ስለሆነ ነው። ያው የተቀቀለን እንቁላል ማሽ አደርገዋለሁ እንደዚህ። በነገራችን ላይ ጠዋት ላይ ቁርስ ስበላ ነው ቁርስ ከበላው የሆነ ደስ የሚል መንፈስ ነው የሚሰማኝ። አሪፍ ቀን ለማሳለፍ ነው ማስበውና እንዳልሽ ደግሞ ጥሩ ነገር በአሪፍ ነገር የበለጸገ ነገር ሲሆን ይበልጥ ቁርሱ ጥሩ ይሆናል። ቁርሱም ጥሩ ይሆናል። ለጤናህን ትጠብቃለህ። ጤና እኮ ምን ይሆን አባባል አለ አይደለ? ምግብን እንደ መድኃኒት ካልወሰድከው መድኃኒትን እንደ ምግብ ትወስዳለህ የሚባለው። አመጋገብ በጣም ወሳኝነት አለው ለኑሯችን በአጠቃላይ። እኔ የሚገርም ከአመጋገቤ ከተስተካከለ ጤናዬ መጠበቅ ከጀመርኩ ወዲህ በጣም ብዙ ነገር የተስተካከለው በጣም ኦልሞስት ከጭንቅላቴ ጀምሮ ህመሙን ተው ህመም ምናምኖችን ተው አስተሳሰቤ ሳይቀር ነው ብዙ ነገር የሚስተካከለው። ክብደት መቀነስ ሰው የሚመስለው ምንድነው ኦል በቃ ሰውነታችን ፊዚካል ላይ ብቻ ነው የሚመስለው፣ ግን ማይንድ ላይ በጣም ትልቅ ኢፌክት አለው። በጣም ትልቅ ልዩነት አለው። አንቺ በጣም ወፍራም በነበርሽበት ጊዜዎች ላይ
ከሰዎች ምን አይነት ነገሮች ይገጥመሽ ነበር? ውፍረት ላይ የተለያዩ ኮሜንቶች ይደርሱኝ ነበረ። ግን አንደኛ ካልከኝ ደግሞ ምንድነው በእድሜ ተገምቼ አላውቅም። እድሜንም ለሰው ማውራትም አልወድም። በእድሜ ተገምቼ አላውቅም። ከልጅነቴ ጀምሮ በጣም ግዙፍ ነኝ፣ በጣም ወፍራም ነኝ። ከጓደኞቼ እኩል ኦልሞስት እናታቸው ነው የምመስለው ሳድግም ጀምሮ ማለት ነው። ስለዚህ የሚሰጠኝ እንትን ያን ነገር ግን ከጊዜ በኋላ ትምህርት ቤት ውስጥ በጣም ቡሊ እንኳን አልተደረኩም። በቃ እንደ ስፔሻል እንደ ወፍራም ሰው ነው የምታየው እንጂ የተለየ ነገር እንኳን አላጋጠመኝ። መች ገጠመሽ ካልክ እንደዛ ወፍሬ ልክ ስፖርት ጀምር ስፔሻሊ ጂም አልገባውም። ጂም ፈራው። ሰው ሁሉ እኔን የሚያኝ ስለሚመስለኝ ፈራው። ምሰራው ውጪ ላይ ነበረ። አውትዶር ስሰራ ደግሞ ብዙ ኮሜንቶች ነው የሚሰጡና ግን ያው ምንድነው አላማ ብዬ ካሰብኩ የሆነ ነገር ጥሩ ነገር ደግሞ የሆነ ሳክሪፋይስ ያስፈልገዋል አይደለ? የእንትን ሰው ነኝ፣ እልህኛ ነኝ። አንድ ነገር ለማሳካት ስፈልግ ስንት ኪሎ ነሽ ታውቂያለሽ? ትልቅ ማክሲማም 122 ኪሎ ነው የሄድኩት። 122 አልፎ ሳወራው ምንም አይመስለኝ፣ በሰዓቱ ግን ያስደነግጣል። 3 የተለያየ ኪሎዎች ነው የቀነስኩት። ሁሉንም የውፍረት አይነቶች ቀምሼዋለሁ ብዬ ነው የማስበው። አንደኛው በአስተዳደግ ከልጅነት የመጣ ውፍረት፣ አንደኛው በወሊድ በዲፕሬሽን በተለያየ ፖስት ፓርተም ዲፕሬሽን ከወሊድ በኋላ የሚመጣ ድባቴ በዛ የተነሳ፣ ሁለተኛውም ደግሞ በዚሁ ሆርሞናል ኢምባላንስ። እንቁላልና አቮካዶ ነው ያደረኩበት። እርጎ አድርጋለሁ። እንግዲህ እርጎን አላበዛብንም በትንሽ ልክ እኛ የምናደርጋቸው ነገሮች ቤት ውስጥ ያሉ ሰዎች በቀላሉ ገዝተው ማድረግ የሚችሏቸው ነገሮች ናቸው። እነዚህን ነገሮች አድርጋችሁ የተለየ ነገር በልታችሁ ወደ ስራችሁ መሄድ ነው። ወደ ትምህርታችሁ ወደ ስራችሁ እንድትሄዱ። ብዙ ሰው ምን ይረዳል መሰል ክብደት መቀነስም ጤና መጠበቅ ሲባል የሚመጡልኝ ኮሜንት አንደኛ ጂም መሄድ አልችልም የሚል ሰው አለ። ግዴታ ጂም አይደለም ቤት ውስጥ መንቀሳ ያ ሁሉ ኪሎ እኔ 44 ኪሎ ስቀንስ ጂም ሄጄ አላውቅም ነበር የመጀመሪያው ላይ። አሁኑ ላይ እንኳን ሄዳለሁ። ምክንያቱም ቤቴ ውስጥ ነበር መሰራው። ጂም እፈራለሁ። ያንን አፎርድ ማድረግ የማይችልም ሊኖር ይችላል። የተለያየ ሪዝኖች እንሰጣለን። ግን ላለማድረግ ስንፈልግ ነው የሚገርም። አሁን እናቶች ጋር ከሄድክ እኔ ቤት ውስጥ አጋዥ የለኝም ልጆቼን ራሴን ቴክ ኬር ማደርገው እና ግን መስራት አልችልም ዳይት ማድረግ አልችልም ሲሉኝ እኔ ይሄን ነገር አስተናግጄዋለሁ ለብዙ ጊዜ ያለምንም አጋዥ ልጆቼን ቴክ ኬር እያደረኩ የራሴን ምግብ ዳይቴን እያደረኩ እያጠባው ብዙ ነገር ያው እናትነት የምትሆነውን እየሆንኩ ብዙ ነገር ያሳካዎች ውድድሮች አሉ። ማለት ዳይት ኤክሰርሳይዝ አድርጎ እንደማያክሰው ይከብዳል። ሶስተኛው ግን በምን ከበደኝ ካልከኝ ፕሮሰሱ ሳይሆን የከበደኝ ለብዙ ሰው ኢንስፓየር ሆኛለሁ። ስለዚህ ያንን ይዤ ወፍሬ እንዴት ውጭ ልውጣ በቃ ማለት በጣም የሚያስጠሉ ኮሜንቶች ነው በጣም ይሰማኝ ነበር። ስወጣ አንቺም እንዲኮንሽ ታዲያ ማን ነው ተስፋችን የሚሉ ነገሮች ይመጣሉ። መልሰሽ ለዚህ ነው እና የሚሉ ነገሮች አሉ። ግን ያ እልህም ይሰጠኛል። ግን እንደፈለኩ እንቀሳቀስ አላረገኝም። ምንድነው አቮካዶ እንቁላል መጨመር ይቻላል። የተፈጨ ስጋ መጨመር ይቻላል። ቺዝ ማድረግ ይቻላል እንደየተስታችን። ግን በጨመርን ቁጥር ካሎሪ ከፍ እንዳይል እንጠንቀቅ። አሁን ይሄን በልተን ምሳ እንበላለን። ሎንግ ታይም ይፈጅልሃል። ግን አሁንም ቀለል ያለ ነገር ልብላ ካልክ ወይ ኤክሰርሳይዝ እንደምትወስደው መስል ቢልዲንግ ላይ ነህ፣ ዌት ሎስ ላይ ነህ ወይስ ኖርማል ላይፍ ስታይል ላይ ነህ፣ ምን አይነት ነገር ውስጥ እንዳለህ ነው የሚወስነው። ምሳ ብላ አትብላ። ግን ይሄን በልተህ ጤናህም ይጠበቅልሃል በደንብ። በቃ በየደቂቃው ብላ ብላ የሚል ስሜት አይኖርም። አክቲቭ ሆነ ነው የምትውለው። ያለውን ጨራርሽ እዛ ጋር ሄደን ደግሞ እያወራን እንበላለን። በጣም ጥሩ ልንበላ ተከተሉ። እዚህ ውስጥ ናና ቅጠል አለው፣ ኩከምበር አለው፣ ሎሚ እና ብርቱካን። ለምን ነው እንደዚህ ነገሮች የሚገቡበት? እነዚህን ማስገባባቸው ሪዝን አንደኛ ዳይጀሽናችን ቀለል እንዲልልን ያደርግልናል እና ሌላ ደግሞ ውሃ ማይጠጣለት ሰዎች አሉ አይደል? ለእነሱም በጣም ፐርፌክት ነው። ዲቶክስ ለማድረግ የምጠቀመዋለሁ። ይሄ እንኳን ብዙ ሰዓት አልቆይም። ብዙ ሰዓት አቆይቼ ዲቶክስ ለማድረግ በደንብ ነው የምጠቀመው። አትክልት ነው የምንበላው ራሱ? አዎ በአትክልት ካርብ አሁን ለምሳሌ በዳቦ መብላት እንችላለን ግን ያው እንትናችንን እንዳያበላሽብን ውፍረት ብቻ ሳይሆን የያዝነውን ፕሮቲን እንዳያበላሽብን አላስገባበትም። ብዙ ጊዜ የምንበላበትም ቀን አለ። ግን ፐርፌክት ምለው ይሄን ነው። ጥሩ ቁርስ ነው የተሰራልን። እንቀምሰዋለን። እንቁላሉን
ቃሪያውን፣ እርጎውን ከዛ ውጪ ደግሞ የመጨረሻ ላይ የተጠቀለለበትን ሰላጣ ጨምሮ ሁሉንም ነገር ባንዴ አፍ ውስጥ ይሰማልና በጣም ደስ የሚል ቀለል ያለ ቤታችን ውስጥ በቀላሉ ልንበላው የምንችለው ምግብ ነውና ጥሩ አመጋገብ ለጥሩ ህይወት ወሳኝ ነው። ስለዚህ የህይወት ተሞክሯን አሁን ደግሞ ትነግረናለች። ያየ ሰው ሲናገር ደስ የሚል ነገር ስላለው ነው። ከውፍረት ጋር አሁን የተያያዙ ነገሮች ሰው እኔን አንድ አድቫይስ ሲጠይቀኝ ከስተመርም ሲመጣ ብቻ ያ ፔን ውስጥ ያለ ሰው አብዛኛው እንትኖች ኢንተርቪዎች ላይ ራሱ ካየ ትክክለኛ ፔን ነው አብዛኛውን ሰው ማወራው። ለምን ካልከኝ ሄጄበታለሁ ፕሮሰሱን። እኔ ነኝ ማውቀው ያለብኝ የምግብ ሱስ ያለብኝን ድካም ስፖርት ሰራ እንዴት እንደሚከብደኝ ፕሮሰሱን እኔ ነው ማውቀው። ስለዚህ ያም ፕሮሰስ የብዙ ሰው አሁን ሳወራ አድቫይስ ሰጠው የሚመቸው ያ ነገር ነው። ፕሮሰሱን ሄጄበታለሁ። አይኖ ህመሙን የምግብ ፍላጎታችን ምን ያህል እንደሚመር ምን ያህል ሳክሪፋይስ እንዳለው ስለማውቀው በቃ አውቃቸዋለሁ። በጣም ያነጫንጫል ፕሮሰሱ፣ ግን ሪዛልቱ በጣም ያምራል። ከጠበቅኩትም ካሰብኩትም በላይ ነው ሪዛልቱ የሆነው። በጣም እስኪ ስለ ልጅነትሽ ንገሪኝ። አስተዳደጌ በጣም ወፍራም ነኝ። ስመጣ ሙሉ በፋሚሊ ወፍራም ነን። በጣም ትልልቅ ግዙፍ የምንባል ሰዎች ነን ሙሉ ፋሚሊ። ከሆነ እድሜ በኋላ ሰውነቴ ምልክቶቹን ያሳያል። ላይክ አንገት መጥቆር፣ ትርፍ ስጋ፣ የተለያዩ ከለር መዛባት፣ የተለያየ ቦታዎች ለብቻ መጥቆር አለ አይደል? እንደዛ አይነት ያሳየኛል። ግን በጣም የምግብ ፍላጎትና የጣፋጭ ነገር ሱስ ስለነበረብኝ ሌሊት የተነሳው ቸኮሌት በላለው እንዲህ ከእንቅልፍ እያስባነነ እስከ መብላት እና ግፊት በዘርም ነበረ። አንደኛ ግፊት፣ ኮሌስትሮል እና ፕሪ ዳያቤቲክ ሆንኩኝ። 17 ዓመቴ ላይ ነው እንግዲህ ያ ነገር የተፈጠረው። ኮሌስትሮል ከፍ እያለ ስለመጣ ወደ ኤፒሌፕሲ ያመራል ነው ያሉኝ። ከዛ የሚጥል በሽታ ያዘኝ። ጥሎኝ ደግሞ ሲነሳ የሚያስጠላ ነገር ዩኒቨርሲቲ ተማሪ ሆኜ ልክ ይጥለኛል በአውቶሳሜር ስፔሻሊ በጣም እንትን አውቃላችኋለሁ ምን ስበላ እንደሚጥለኝ። ግን እንደዛ እንደሚጥለኝ ያወኩላ በላለሁ። ይሄን ያህል ከምግብ ጋር ግብ ላይ ነበር። ጥሎኝ ሲነሳ ግን ምን ይፈጠራል መሰለ አእምሮ ፎርማት ያደርጋል ብዙ ነገሮችን። አዎ እንደተነሳው ማነህ ምንድነው ፈተና ሰሞን ወድቃለሁ። ስትሬስ ሲበዛ ፈተናው ሙሉ ማቀው በዜሮ ይባዛል። እንደ አዲስ ነው ማጠናው። ለኛ ስለነበርኩ ትምህርቱንም አቆሞ መሄድ በጣም ለኔ ፔንፉል ስለነበር አላቆመም። መድኃኒት ያው የኤፒሌፕሲና የግፊት ለረጅም ኦልሞስት እድሜ ልክ ወሰጂ ነው የተባልኩት። ይሄ ነገር አይቆምም ተብዬ ግን በሰዓቱ ያው ልጅነትም ስላለ ኬርለስ ነበርኩኝ። ወስጄ ከሆነ ጊዜ በኋላ ሳላስበው እያቆምኩት መጣ። ወደ ኤክሰርሳይሱ ገብቼ ሳይሆን እንደ ዩኒቨርሲቲ ላይፍ ካየኸው እንደምትፈልገው ምግብ እየቀነሰ ይመጣል። እኔ አሁን ላይ ወደ ኋላ ሳስበው ያን ነገር የተረዳሁት፣ ግን በሰዓቱ አልገባኝም። እየቆመ መጣ ነገሩ። ከዛ ከሆነ ጊዜ በኋላ ደግሞ ወደ ዳይቱም ወደ ኤክሰርሳይዝ ክብደት መቀነስ ሲሄድ ኮምፕሊትሊ ቆመ። ስለዚህ በጣም ጥንቃቄ ከበዛ ወዲህ ሁሉም ምንም አሁን ላይ ምንም ኮሌስትሮልም የለብኝም ግፊትም የለብኝም እግዚአብሔር ይመስገን። በሰዓቱ ከህመሞቹ ሌላ ደግሞ ምንድነው በጣም ዲዚ ነበርኩ። ውፍረት ካየ እንትን ያደርጋል። ብዙ መስራት ፈልገ ወይ ብዙ መንቀሳቀስ ፈልገ ግን አቅም የለም። ልጅ ያው ውፍረት ሲመጣ ከልጆች ጋር እንደፈለኩ አክቲቭ ቅልጥፍጥፍ ለማለት ፈልጌ ግን የለኝ። በቃ በሐሳብ ነው የሚቀር ማድረግ ነበር ይያልከ እንደዚህ ነገር ፊዚካሊ ብቻ ሳይሆን ሜንታሊ በጣም ነው ስቴብል የምትሆነው። የምትፈልገው ነገር አክቲቭ ነው ጭንቅላቴ። እኔ አንድ ፕሮፋይል በራሴ ምን አለ ሶፍርና ሳሎፍር አስተሳሰብ ያዳል ባለቤቴ ሆነ ይለኛል ስለ ወፈርሽ ደግሞ ወደ ድሮ አስተሳሰብሽ ለምጪ ሁለቱም የተለያየ አስተሳሰብ ነው ለኔ ያለው። ቀይ አለኝ የሆነ ማቃቸው ሁለቱ ዲፈረንሳቸው ውፍረቱ ስለወፈርኩ ብቻ ሳይሆን አይ ቲንክ ውስጤ ጤነኛ ስላልሆነ ነው ብዬ ነው ያመንኩበትም። ስለዚህ አመጋገባችን እንግዲህ በደንብ ማተር ያደርጋል። ህመም አሁን ላይ ከህመም ጋር በራሴ ነው ማለት ከህመም ጋር የተገናኘ ነገሮች ኦልሞስት ከአመጋገብ ጋር በደንብ ሁሉም ነገር ሶልቭ ያደርጋል ብዬ ነው ማምነው። እርግጠኛ ሆነ አመጋገብሽን የሚያዘው አይደለም ብዙ ነገሮችን አንደም ግፊትም ስኳርም ምንም አይነት ነገሮች በምግብ ነው የምትቆጣጠራቸው። የማይፈልጓቸው ምግቦች አሉ፣ የሚፈልጓቸው ምግቦች አሉ። ያን ነገር በደንብ አምንበታለሁ። አንድ ህመም የሆነ ነገር ካለ በአመጋገቡ ወይ ለሁሉም ነገር የተፈጠረበት የሆነ መድኃኒት አለ በምግብ ዘር ወደ ውስጣችን በመናስገባው በዛ ብዬ ነው ማምንበት። እንግዲህ እግዚአብሔርም እየረዳኝ ነው። ጥሩ ቁርስ በልተናል። ከዛ ውጪ ግን የህይወት ተሞክሮ ነው ትልቁ ነገርና ጀምሮ ማቋረጥ ጥሩ እንዳልሆነ አንቺ ብትናገሪ ደስ ይለኛል። ክብደት መቀነስም ለጤናም አንደኛው ወሳኝነት ምንድነው? ኮንሲስተንሲ ነው፣ ቀጣይነቱ ነው ዋናው ነገር። አብዛኞቻችን እንሰላቻለን። አሁን የሆነ ነገር እንጀምርና ወይም አንድ ትሬነር ጋር ሄደን ሰለጥነን እንችላለን፣ የህክምና ባለሙያ ልናማክር ልክ የተነገረን ቀን
እኔ አሁን በራሴ ኤክስፒሪየንስ እኔ ቢፎር እና አፍተር የተለያዩ ፎቶዎች አሉ ሶሻል ሚዲያዎች ላይ እሱ ፎቶን የለቀቁ ቀን ማይጀምር ሰው የለም የሚገርምህ ከሳምንት በኋላ ግን ሁሉም አቁሟል በጣም ጥቂት ሰው ነው የሚቀጥለው ለምንድነው ፕሮሰሱን የሚያስኬደው ያ ፎቶ ብቻ ሳይሆን የውስጥ የተነሳሽነት ነው ያቺ ቀነሰችው ልጅ አይደለም ወይም አድቫይዝ የሚሰጠኝ ሰው ሳይሆን የውስጥ የተነሳሽነት መቀጠል አለብኝ ለማንኛውም ትንሽ ሪዛልት ትንሽም ለማየት ቀጣይነት ነው ወሳኙ ነገር ዳይትም ማድረግን ኤክሰርሳይዝ አድርገን ጤናችን ጠበቅን ለህመምም ለምንም አይነት ነገር ሪዛልቱ የምናየው ቀጣይነት ያንን ነገር ለረጅም ጊዜ ስናደርገው ነው ስለዚህ ምግባችንን እንደቀመስነው ደግሞ ውሃችንን እንቀምሳለን ለጤናችን ቀየር ብሏል ቴስቱ ቀየር ብሏል ውሃ ይለኛል ለሚሉ ሰዎች የጥሩ መፍትሄ ነው የተለያየ ነገር ጨምረውበት ቢጠጡ ግን በምግብ መሃል በዚህ ሪከመንድ አላረገም እንደዛ ሪከመንድ አላረገም ካለቀ በኋላ ነው እንዳያጠግብ ነው ወይስ ሌላ ችግር ነው ሜታቦሊዝማችን ላይ አለው ስለዚህ በምግብ መሃል ውሃ ሪከመንድ አላደርግም እንዳጠጡ ስለዚህ ቡናችንስ ይደርሳል ወደ ቡናችን እንሄዳለን ነፂ በቤትሽ ተቀበለሽ እንግዲህ ደስ የሚል ጊዜ እንድናሳልፍ ስላደረግሽን በጣም እናመሰግናለን እኔም በጣም ነው የማመሰግነው በቅዳሜ ከሰዓት የስነ ምግብ ሰዓታችንን ከስቱዲዮ ውጭ እንግዲህ እንመስል ነበር ቅዳሜ ከሰዓት ገና አላለቀም በጣም ብዙ ፕሮግራሞች አሉ ወደ ስቱዲዮ እንመለሳችኋለን እኛ ቡናችንን እናጣጥማለን እዚህ ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ